ሰላም እንዴት ናችሁ? ዛሬ አንድ ነገር ላካፍላችሁ ከትንሽ አእምሮዬ በዚህ ምድር ላይ ስንኖር አንዳንድ በጎዳና ላይ የሚኖሩ አሉና እነኚህ ሰዎች ምን ይላሉ መሰላችሁ? እኔ ብኖረኝ ተከራይቼ እኖራለሁ ብሎ ነው የሚያስቡት። ተከራይቶ የሚኖር ደግሞ ምን ይላል መሰላችሁ? ለኔ ቤት ብኖር እኔ ቤት ብገዛ ምናምን ብሎ ያስባል። ደግሞ ቤት በአነስተኛ ቦታ ላይ ምናምን ቤት ያለው እኔ ወደ ከተማ ብወጣ በጥሩ ቦታ ቤት ብኖረኝ ብሎ ያስባል። ደግሞ እዛ ጋር ከተማ ላይ ደግሞ ቤት ያለ እኔ በውጭ ሀገር ቤት ገዝቼ ብኖር ብሎ ያስባል። ቀጣይ ደግሞ ወደ መኪና ለምጣ በእግር የሚራመድ የሚመላለስ ሰው እኔ ለታክሲ የሚከፍለው ብር ብኖር ብሎ ያስባል። ታክሲ ላይ ደግሞ ታክሲን ከፍሎ የሚሄድ ደግሞ ለኔ መኪና ብኖረኝ ብሎ ያስባል። መኪና ያለ ደግሞ ሁለት ብኖረኝ ብሎ ያስባል። እንደ እከሌ እንዲህ ቢሆን ብሎ ያስባል። ላይክ አይታችኋል። በምድር ላይ ማንም ሰው እርካታ አያገኝም። ስናይ ብዙ ሀብታም ሰዎች ኑሮ ያሉ ሰዎች ምናምን አርፎ የሚኖሩ ምናምን እንዳይመስላችሁ። ማንም ሰው አርፎ የሚኖር ማንም ሰው የለም። ሁሉም ሰው ራሱን የቻለ ጥያቄ አለው እና በዚህ ምድር ላይ ስለዚህ ምን መሆን አለብን? እኔ አሁን ራሴን እንኳን ሳስብ አሁን ያለሁበት ቦታ ከመድረስ በፊት ያኔ እዛ ሆኜ ማለት ነው ወደዚህ ለመድረስ ብዙ ነው እግዚአብሔር ሆይ ለምንድን ነው እኔ እኮ ከሌሎች ሰዎች የተለየ ኃጢአት ስለሰራሁት ነው እንደዚህ ያልከኝ ብዬ ከእግዚአብሔር ጋር ስጨቃጨቅ ነበር። ከዛ ወደዚህ ለመድረስ ማለት ነው ወደዚህ ደርሼ ግን ሌላ ነገር እፈልጋለሁ። አሁን እጠይቃለሁ እግዚአብሔርን እና ያኔ አሁን ላይ ያለሁበት ቦታ ያኔ ሲፈልግ ነበር አይደል? ግን አሁን ላይ ቀለውብኝ ነው ያየሁት። አያችሁ? ስለዚህ እግዚአብሔርን ማመስገን ምን ያክል እንደሚያስፈልግ በቃ አለ አይደል? ምድር እቺ ተፈጥሮ ማለት ነው የተፈጠረችው ለኛ አርፈን ልንኖር አርፈን ልንተኛ አይደለም። ይሄ ምድር በቃ ኮንትራክት የተባለው ለዚህ ነው። ኮንትራክት ነው። ምንም እረፍት የለንም። ምንም ነገር ከዚህ ምድር እንትን አናደርገው። ስለዚህ እግዚአብሔር ይመስገን። ኖር ያልኖረ ጤና ካለ ከሌሎች እንሻላለን አለ አይደል? እኔ አሁን ጤና ስላለኝ ከሌሎች ከሚታመሙ ሰዎች እኔ ይሻላለሁና እግዚአብሔር ይመስገን አለ አይደል? ጎዳና ላይ ከሚኖሩ ተከራይቶ የሚኖሩ ይሻላሉ። ቢያንስ ሰርቶ ያገኛሉ፣ ይከፍላሉ። ስለዚህ እግዚአብሔር ይመስገን። በአነስተኛ ቦታ ላይ ቤት ምናምን ያሉ ሰዎች ከተከራይቶ ከሚኖሩ ይሻላልና እግዚአብሔር ይመስገን። በቃ እንደዚህ ማሰብ አለብን። እግዚአብሔር ሆይ ተመስገን በሁሉም ነገር ላይ። እግዚአብሔር ደግሞ ሁኔታ አይተን ልክ አለደ። እኔ አሁን ያሰብኩት ነገር ምንድነው ለካ አሁን አግኝቼ ቀለውብኝ ያየሁት ለዚህ ነገር ነው እንደ ታላቅ አባቴን እየወቀስኩኝ ነበርኩኝ አልኩኝ። እንደዚህ ጌታ ሆይ ረሳኝ ለምንድን ነው ምናምን ብለን ወደ የሆነ የፈለግነው ቦታ እንደርሳለን። ነገር ግን ቀለውብን ነው የምናየውና ለዛ ነው እንደ አባታችን ታላቅ ኃያል ለኛ የምራራ ፍቅር የሆነ ጌታችን ስናስጨናንቅ የነበር ነው። ስለዚህ በዚህ ሁሉ ላይ እግዚአብሔር እናመሰግን። ስላገኘን አይደለም ባናገኝ እንኳን እግዚአብሔር እናመስግን። ስለደረሰን አይደለም ባንደርስ እንኳን እግዚአብሔር እናመስግን። በቃ እሱ ይገባዋል፣ ምስጋና ይገባዋል፣ አምልኮ ይገባዋል። ከሁኔታ ጋር እሱ አይወዳደርም። እኔ እንደዚህ ማለት የቻልኩት ዛሬ የገረመኝ ነገር ያ የፈለኩትን ነገር ካገኘሁት በኋላ ደግሞ ይቀልብኛል። አያችሁ? ለዚህ ነገር ብዬ ነው እንደ እግዚአብሔርን እንደ አባቴ የረሳኸኝ ምናምን ብዬ ስጨቃጨቅ የነበርኩኝ አልኩኝ። ለዚህ ነው እንደ አልኩኝ። ስለዚህ ደስተኛው ነው ዛሬ የሆነ በውስጥ መስመር ላይ ሁሌ ሲዘምር ትስቂያለሽ የሚል ጽሑፍ ተጽፎልኝ ነበር። ደስ አለኝ። እሰይ ሁል ጊዜ በጌታ ደስ ይበላችሁ ይላል መጽሐፍ ቅዱስ። በምንም ነገር ደስተኛ እንሆን። በቃ ይሄ ነው የተረዳሁት ከዚህ ምድር። ብዙ ሰዎችን በቃ ፊታቸው ሲስቁ ምናምን እናያለን። ነገር ግን ለካ በውስጣቸው ላይ በጣም ጥያቄ ብዙ ነገር አለ እና ጌታን እናመስግን። ከሁኔታ ጋር ጌታ አይወዳደርም። የኛ ጌታ ኃያል ነው፣ ታላቅ ነው።
የኔ አባት ወደዋለው ኢየሱሴ